ያው እንደተባለው ባለፈው እንዳልኩት እና እንደተናገርኩት የነበረው ነገር ሁሉ ነገር በትክክለኛ መሆኑን ይታወቃል። እውነቱን ነው የምናገረው ደግሞ እኔ ምክንያቱም አንድ ሰው እኔ አዋቂ ነኝ ካለ የሱ እውቀት ለራሱ ብቻ አይደለም መሆን ያለበት ስለሁሉም ነው። ለሁሉም ነው ሁሉን ያማከለ መሆን አለበት። አንዱን ጠልቶ አንዱን ወዶ አይሆንም። ለዛ ነውና አሁን ማለት የምፈልገው ነገር ሰው ትክክለኛውን ነገር ነው መስራት ያለበት። አዎ ፖለቲካ ታወራለህ ሌላ ነገር ነው። እውነት ታወራለህ ትክክለኛ ነገር ነው ማለት አሁን አማራ ወደ ስልጣን ይመጣል። አዎ ትክክል ነው፣ ወደ ስልጣን ይመጣል። ማን ሊከለክለው? ማን ነው የሚያግደው? እኛ እኮ ቅድም ምን ብለናል? በፍቅር በስምምነት በእርቅ ነው አብረን እንስራ ካል በማለት አብሮ በመስራት ትክክል በፍቅር ይገኛል፣ ስልጣን ይገኛል፣ ወደ ወንበር ይመጣል። ግን ከዛ ባሻገር በጉልበት ግን ምንም አይገኝም። ጉልበት አይሆንም ነው የኔ ንግግርና እውነት ስንናገር እንደዚህ ነው። እዚህ ጋር ንብ ነድፎኝ እዚህ ጋር ሳብጦኛልና ለምን እዚህ እንደሚደፈኝ አላወኩም። ማር ትበላለህ ነው መሰለኝ። ከተገኘ ይበላል እና እውነቱን ነገር ስንናገር አማራ ይኮራ በይ። ወንበር ይገኛል፣ ስልጣን ይሰጣል። ሁሉም በጫካ ሲቸገር አይኖርም እድሜውን። ለምን እንደው እንስማማ አብረን እንስራ ብለን የጠራነውም ለዚህ ነው እና አማራ ለምንድን ነው ወንበር የማያገኝበት ምክንያት ምንድን ነው? ወዶ ነው የማያገኝ? በግዱ ያገኛታል። እንዲህ ብለህ ራሱ በግድ ስበን እናስገባዋለን። ያገኛል። እኔ አካሄዱ ገብቶኛል። ለራስህ ወደ ስር ትሄዳታለህ እንጂ እኔ ግርማን እስር ቤት የሚባል ነገር አይታሰብም። ምክንያቱም መጀመሪያ አስቀድሜ ነው የማውቀው ነው ምን እንደሚከተለኝ፣ ምን እንደሚመጣብኝ፣ ለወደፊት ምን እንደሚገጥመኝ ስለማውቅ አስቀድሜ እከላከላለሁ። ያ ነው ወንድም፣ ያ ነው እሺ። ስለዚህ በእናንተ ቤት እኔን ወደ ስር ለማስገባት ነበር፣ ወደ ታች ለመውሰድ ነበር። አልተቻለም። አስቀድሜ አውቃለሁ። ማወቅ ለሰው ብቻ ሳይሆን ለራሴም ጭምር፣ ራሴንም በመከላከል ራሴንም በማዳን ሰው ብቻ ማዳን አይደለም። ስትራቴጂ ትቀይሳለህ? አዎ። ምክንያቱም አንድ ሰው ከመገደሉ በፊት አስቀድመን እንከላከላለን፣ እናታገድለታለን። አዎ ለአንድ ሰው
ቆመህለት መከላከል ማለት ቀላል ነገር አይደለም። ማዳን ማለት ቀላል ነገር አይደለም እና ያን ሰው ስታድን ደግሞ ለራስህ የማታውቅ ከሆነ ለራሱ የማያውቅ የሰውን የሚጠነቁል ጠንቋይ ይባላል። ጠንቋይ ራሱን አያውቅም የሰውን ያወራል ይባላል። የራስህንም ጭምር ካወቅ ራስህንም ታድናለህ፣ ሰውም ታድናለህ፣ ሁሉን ነገር ከችግር ታወጣለህ። ያ ነው እና ግርማ የሰውን ብቻ ሳይሆን የራሱን ያውቃል። አካሄዱ ምን እንደሚመጣበት ነገ ምን እንደሚሆን ምን እንደሚገጥመው ስለሚያውቅ ጭምር ይቀየሳል። ይሄ እውነት ነው። ይሄ መሬት ላይ ያለውን ነገር ነው ማለት ነው። በትክክል በተጨባጭ የሚታየውን ማለት ነው። ይሄ ነው። በቲክቶክ አወራለሁ፣ አዎ አወራለሁ፣ ተፈቅዶልኛል። እታያለሁ፣ አዎ እታያለሁ። መቼ ቀኑ አይታወቅም። በኤፍቢ እያደረኩ ነው። በቲክቶክ ደግሞ በተጨባጭ አንድ ቀን ይደረጋል፣ ይታያል። ይሄ ነው። መልካም ቆይታ። አማረ ደስ ይበላችሁ። እኔም ደስ ብሎኛል። ኢትዮጵያ በአጠቃላይ ኢትዮጵያ ብሔር ብሔረሰቦቿ ሁሉ በማሸነፏ ኩራት ተሰምቶኛል። ኢትዮጵያ ቀዳሚ ናት። እግዚአብሔር ሕዝቦቿን ጠብቆ ያኖር፣ አብዝቶ ይባርክ፣ ከችግር ከህመም ከጉስቁልና አብዛኛውን ስምምነትን ከሚበጠብጥ ከእውቀት ፈጣሪ ይጠብቅ። እግዚአብሔር ከዛ ያድናችሁ። እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ። እወዳችኋለሁ።